በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 25 በዚህች ቀን የስሙ ትርጓሜ መርቆሬዎስ የሆነ ፒሊፓዴር በሰማዕትነት አረፈ። መርቆሬዎስም ማለት የአብ ወዳጅ ማለት ነው። በሁለተኛ ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊጥ ከምትባል አገር ነው። እርሷም የአባቱና የአያቱ አገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባቱና የአያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከለባት ወገንም ሁለት ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉት ፈለጉ። ከእግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህም በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያንም ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፒሊፓዴር ብለው ጠሩት። የውሻ መልክ ያላቸውም በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትንም ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስን አባት ኖህ ብለው ሰየሙት። እናቱንም ታቦት አሏት። ፒሊፓዴርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የኖህንና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያንም ጊዜ እግዚአብሔር በንጉሡ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሡ ያቀረባቸውን ሁሉንም አራዊት አጠፏቸው። ንጉሡም ይህን ባየ ጊዜ እጅግ ፈራ። የአራዊትንም ተፈጥሯቸውን ያደርግ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚህም በኋላ የቅዱስ መርቆሬዎስን አባት ንጉሡ ወስዶ ገዥና የሰራዊት አለቃ አድርጎ ሾሞ። የውሻ አርአያ ያላቸውም ይታዘዙለት ነበር። ከእርሳቸውም የተነሳ ሁሉም ይፈሩ ነበር። ከዚህም በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉሥ ይወጋ ዘንድ ከሃዲ ንጉሥ ተነሳ። ንጉሡም ከጦር ሰራዊት ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲው ንጉሥ ግን እነዚያን የውሻ አርአያ ያላቸውን አባብለውና ሸንግለው ወደ እርሱ ያመጣቸው ዘንድ ወታደሮችን ላከ። ባመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመረ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛውም በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ግን አላገኛቸውም። ንጉሡ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉሡ ወታደሮችም አንዱ ንጉሡ ያሰበውን በጽሙና ነገራት። እርሷም ይህንን ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችውና ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉሡም ከእርሱ የሆነውን የመኮንኑን የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩ ታዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣቸውና አገሮችን ያጠፋሉ ብሎ ይጠራጠራልና ስለዚህ እጅግ ይፈራዋል። ከዚህም በኋላ ደግሞ በንጉሡ ላይ ጦርነት ተነሳ። የቅዱስ መርቆሬዎስም አባት ወደ ጦርነቱ ወጣ። በእግዚአብሔርም ፈቃድ ይዘው ማረኩት። ወደ ሮሜውን ንጉሥ አቀረቡት። ንጉሡም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ እጅግም ወደደውና ከጥቂት ቀኖች በኋላ በመርዶሳውያን አገሮች ሁሉ ላይ ገዥ አድርጎ ሾመው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ፈቃድ ሚስቱና ልጁ መርቆሬዎስ ወዳሉበት ሀገር ደረሰ። ሚስቱን በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀችው፣ እርሱ ግን አላወቃትም። በአንዲትም ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ ያማሩ ልብሶችን አልብሳ ሄዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜ ጭፍሮች ይዘው ወደ መኮንኑ ፊት አቀረቡት። መኮንኑ ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መጥታ ጌታዬ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆንክ ባወቅኩ ጊዜ ልጅ ሆኖ ልጄ ከአንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደችም መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያንም ጊዜ አወቃት፣ ልጁን መርቆሬዎስንም አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም የእንግዳ ማረፊያ ቤት
ቤተ ክርስቲያን አደረጉት። እግዚአብሔርንም እያመሰገኑ በአንድነት ኖሩ። ከዚህም በኋላ አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስን ወስዶ በአባቱ ፈንታ በመርዶሳውያን ሀገር ላይ ሾመው። ቅዱስ መርቆሬዎስም መኮንንነትን በተሾመ ጊዜ ያ ገጸ ከልብ ከእርሱ ጋር ነበረ። ወደ ጦርነትም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ የአራዊት የሆነ ተፈጥሮን እግዚአብሔር ይመልስለት ነበረ። ማንም ሊቋቋመው የሚችል የለም። ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውን በሁሉ ቦታ ተሰማ። ከቤተ መንግሥት ሰዎችም ከፍ ከፍ አለ። እንዲህም ሆነ፣ ያን ጊዜ በዚያን ወራት በሮሜ አገር ጣዖትን የሚያመልክ ዳኬዎስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነሱበት። እርሱም ከእርሳቸው ጋር ሊዋጋ ሰራዊቱን ሰብስቦ ወጣ። እነርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውንም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችንም አሳልፎ ሊሰጣቸው አለውና አትፍራ አለው። ከዚህም በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውጊያ ውስጥ አየው። የተሳለ ሰይፍን በእጁ ውስጥ አለ። ያችንን ሰይፍ ሰጠውና እንዲህ አለው፣ ጠላቶችህን ድል ባደረግህ ጊዜ ፈጣሪ እግዚአብሔርን አስበው። ጠላቶቹንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪህን ስም መጥራት ረሳህ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኬዎስ ለጣዖታቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስ እንደ በዓል ማክበር አብሮት አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስ እንዳልመጣና ዕጣንን በማሳረግም እንዳልተባበረ አስረዱት። በዚያንም ጊዜ ንጉሥ መልእክተኞችን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከእኔ ጋር ያልወጣህ የኔን ፍቅር እንዴት ተውህ አለው። በዚያንም ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታዬ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኬዎስም ይህን በሰማ ጊዜ እጅግ ተቆጣ። እርጥብ በሆኑ የሽመል በትሮች እንዲደበድቡ ታዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሡ እንዳዘዘ ይህን ሁሉ አደረጉበት። በዚያንም ጊዜ የሀገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቀጰዶቅያ እና የእስያ ክፍል ወደሆነች ወደ ቂሳሪያ በብረት ማሰሪያ አስሮ ላከው። በዚያም እንዲያሰቃዩ ታዘዘ። ካሰቃዩትም በኋላ ንጉሥ ዳኬዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎውን ፈጽሞ በመንግሥተ ሰማያት የሕይወት አክሊልን ተቀበለ። የማይጠፋ ሰማያዊ አክሊልንም ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለሙ ሁሉ አብያተ ክርስቲያናት ታነጹበት። እግዚአብሔርም ታላቅ የሆኑ ድንቆች ተአምራትን በውስጣቸው ገለጠ። ከተአምራቱም አንዲቱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን ካደ። በዚያንም ወራት ቅዱስ ባስልዮስ የቂሳሪያ ሊቀ ጳጳሳት ነበረ። ተአምራቱ በተጻፉበት መጽሐፍ እንደተጻፈ ምዕመናን በጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ። ኡልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታችንን ሰደበ። ቅዱስ ባስልዮስንም አሰረው። በዚያ በእስር ቤትም የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስ ጸለየ። ስዕሉም ከቦታው ታጣ። ያን ጊዜ ወደ ኡልያኖስ ሄዷልና በጦርም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበረ። ቅዱስ ባስልዮስም ከሃዲ ኡልያኖስን እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን? ያን ጊዜ አዎን እንደሚል ስዕሉ ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። የዚህም የቅዱስ መርቆሬዎስ ሌላው ተአምር ከምስር አገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ። የእስላሞችንም ሕጋቸውንና መጻሕፍቶቻቸውን ተምሯል። በአንዲትም ዕለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ። የንጉሥ ጭፍሮችም ይዘውታል። ሊያቃጥሉትም ጉድጓድን ምሰው በውስጡ ታላቅ እሳት አንድደው አዘጋጅተውለታል። ብዙዎች ሰዎችም ሲቃጠል ለማየት ተሰብስበው ነበረ። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላም በገሃነመ እሳት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህ እና ሶስት አማልክትን የምታምን ነህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት፣ እኛ የክርስቲያን ወገኖች ሶስት አማልክትን የምናመልክ ከሃዲያን አይደለንም።
አንድ አምላክን እናመልካለን እንጂ ይኸውም አብ ወልድ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃሉ ነው እንጂ መንፈስ ቅዱስም ሕይወቱ ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብህ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልህ እንደ እኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውልቆ አፉን ፊቱንና ራሱን ጸፋው። ይህ የምትለው ከእኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረው ሰማዕትም ይህን ያልኩህን አስበህ የምትጸጸትበት ጊዜ አለ አለው። በዚያንም ጊዜ ራሱን በሰይፍ ቆርጠው ስጋውን ከእሳት ማንደጃ ውስጥ ጨመሩ። ከዚህም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሡም ወታደሮች እየጠበቁት 3 ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንደተፈተነ ወርቅ ሆኖ ስጋውን አገኙት። ይህንንም ለንጉሥ ነገሩት። እርሱም እንዲቀብሩት አዘዘ። ያ ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተነገረው ከሐዘኑ ብዛት የተነሳ የማይበላና የማይጠጣ ሆነ። እናቱና ወንድሞቹም ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ የደረሰ ምንድን ነው አሉት። ክብር ይግባውና ለጌታችን ኢየሱስ ክርስቶስ ምስክር የሆነው የተናገረውን ነገራቸው። እነርሱ ይህ አሳች የተናገረውን ተወው፣ በልብህ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። በዚያም ወራት ወደ ሐሰተኛ ነቢያቸው መቃብር ለመሄድ የሚሹ ሰዎችን አይቶ ከእሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጁም አደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱም ቆሞ ትድን ዘንድ ና ተከተለኝ አለው። እንዲሁም ሁለተኛና ሶስተኛ ተገልጦ ተናገረው። በደረሱም ጊዜ ስራቸውን ፈጽመው ወደ ሀገራቸው ተመለሱ። 7 ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ስጋዊ ግዳጅ ያ ወጣት ከገመል ላይ ወርዶ ለመጸዳዳት ዞር አለ። ባልንጀሮቹም በበረሃ ውስጥ ትተውት ሄዱ፣ ከእሳቸው ጋር የሚጓዝ መስሏቸዋልና። በተነሳም ጊዜ ተቅበዘበዘ፣ ወዴት እንደሚሄድ አላወቀምና አራዊትም እንዳይበሉት ፈርቶ ደነገጠ። በዚያንም ጊዜ በምስር አገር በአባቱ ቤት አቅራቢያ ያለች የሰማዕት የቅዱስ መርቆሬዎስን ቤተ ክርስቲያን አስታውሶ በልቡ እንዲህ አለ፣ ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያንም ጊዜ የክርስቶስ ምስክር መርቆሬዎስ ሆይ፣ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና ያለ ጥፋት ካወጣኸኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውኑ መልኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ሥጋ ግዳጅ ከገመል ላይ ወረድኩ፣ ባልንጀሮቼ ትተውኝ ሄዱ አለው። ባለፈረሱና በኋላዬ በፈረሱ ላይ ተፈናጠጥ አለው። በዚያንም ጊዜ ወደ አየር በረረ። በምስር ሀገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን እንደ ዓይን ጥቅሻ ደረሰውና እንደተዘጋች በውስጡ አስገባው። ከፈረሱም ላይ አውርዶ በዚያ አቆመው። ወደ መጋረጃ ውስጥም ገብቶ ከእርሱ ተሰወረ። የቤተ ክርስቲያኑን መጋቢ በሌሊት በመጣ ጊዜ ቤተ ክርስቲያኒቱን ከፍቶ ሲገባ ይህን ወጣት ከመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህ ና አለው። ወደ እርሱም ሲቀርብ ይህች ቦታ የማን ናት አለው። የቤተ ክርስቲያኒቱ መጋቢም ይህች በምስር ሀገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት። አንተን ግን ልቡ እንደጠፋ ሰው ስትናገር አያለሁ። ከዚህ ምን አመጣ? አሁንም ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት፣ ልቤ እንዴት አይጠፋ? እኔ በዛሬው ሌሊት በእገሌ በረሃ ሳለሁ በፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላው በፈረሱ አፈናጠጠኝ፣ ከዚህም አድርሶ ተወኝ አለው። መጋቢም የዚያችን በረሃ ስም በሰማ ጊዜ አደነቀ፣ እንዲህም አለው፣ ልብህ ጠፍቷል በማለቴ መልካም የተናገርኩህ አይደለምን? የምትናገረውን አታውቅምና። የዚያ በረሃ መጠኑ የ22 ቀን ጉዞ የሚያስጎዝ ስለሆነ በእርግጥ አንተ ወንበዴ ነህ። የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስሮሃል። እርሱ የዚህን ዓለም ክብር ንቆ የተወ ክብር ይግባውና ስለ ክርስቶስ ስም ከሃዲዎች ጽኑ ስቃይን አሰቃይተው የገደሉት ክርስቶስን በመንግስቱ ውስጥ የተቀበለው በቦታዎችም ሁሉ አብያተ ክርስቲያናት ታነጹለት፣ በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሬዎስ ስለተማጸነበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ታምራትንም ያደርጋልና። ያም ወጣት መጋቢውን መልኩ እንዴት ነው? ምን ይመስላል አለው። መጋቢውም አካሉ አንተን ይመስላል አለው። ይህንም ብሎ
ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በገሌ በረሃ የታየኝ በእውነት ይህ ነው፣ በፈረሱም ላይ አፈናጦ ወደዚህ ያደረሰኝ ይህ ነው። እነሆ ታጥቋት በወገቡ ላይ ያየኋት የወርቅ መታጠቂያው ይህች ናት። ስማኝ ልንገርህ፣ እኔ በዚች ሀገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩ ሰው ነኝ። ክርስቲያንም ለመሆን ይህች ምልክት ትበቃኛለች። አሁንም በቦታው ውስጥ ሰውረኝ፣ ለማንም ስራዬን አትግለጥ። የክርስትና ትምህርትን አስተምሮ የእግዚአብሔርን መንገድ የሚመራኝ አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትና ጥምቀትንም አጠመቀው። ከዚህም በኋላ ወደ ነቢያቸው መቃብር የሄዱ እሊያ እስላሞች በአንድ ወራቸው ደረሱ። ዘመዶቻቸውም ሊቀበሏቸው ወጡ። ይህን ወጣት የመስፍን ልጅ ግን አላገኙትም። አባቱም አደራ ያስጠበቀውን ወዳጁን በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦቹ ሁሉ 40 ቀኖች ያህል አለቀሱለት። ከዚህም በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህን ክርስቲያን የሆነውን ወጣት አንድ እስላም አየው። ወደ ወላጆቹም ሄዶ እንዲህ ብሎ ነገራቸው። ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሬዎስ ቤተ ክርስቲያን ደጅ ያየሁት እርሱን ባልመሰለኝ ነበር። እስቲ ሄዳችሁ አረጋግጡ። በሰሙም ጊዜ በስውር ሄደው ፈለጉት። አግኝተውትም ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ልታሳፍረን ይህን የሰራኸው ምንድን ነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታዬና በፈጣሪ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው። ይህንንም ሲል ታላቅ ስቃይን አሰቃይተው ከጨለመ ጉድጓድ ውስጥ ጣሉት። ሽንታቸውን በላዩ እየደፉ የቤት ጥራጊን እያፈሰሱበት ያለ መብልና ያለ መጠጥ በዚያ ለ7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅስ ሆነች። ከልቅሷም ብዛት የተነሳ ከጉድጓድ አውጥቶ እኛ ወደማናየው ቦታ ሂድ አሉት። ወዲያውኑ ወደ አስቄጥስ ገዳም ሂዶ በዚያ እያገለገለና እየተጋደለ 2 ዓመት ኖረ። ከዚህም በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኮስ ወደ ምስር ከተማ ሄደ፣ ሃይማኖትህን ከምትገልጽ በቀር በዚህ መኖር ለአንተ አይጠቅምህም አለው። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱን ባየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበር፣ የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሡም ስለ አንተ የሚናገሩት እውነት ነውን? አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጸለትና ከእርሱ ጋር በፈረስ እንዳስቀመጠው በምስር ሀገር ወዳለች ቤተ ክርስቲያኑ የ22 ቀን መንገድ እንደ ዓይን ጥቅሻ አድርሶ ከውስጧ እንዳስገባው ስዕሉንም አይቶ ያመጣው እርሱ መሆኑን እንደተረዳ ለንጉሡ ነገረው። ንጉሡም በሰማ ጊዜ እጅግ አደነቀ፣ ታላቅ ፍርሃትም አደረበት። አደርግልህ ዘንድ የምትሻውን ለምነኝ አለው። እርሱም በቅዱስ መርቆሬዎስ ስም ዳግመኛ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንድሠራ ታዝልኝ ዘንድ እሻለሁ አለው። ንጉሡም በአስቸኳይ እንዲታነጹለት አዘዘ። በውስጣቸውም ታላላቅ የሆኑ ድንቆች ተአምራት ተገለጡ። እርሱም አበምኔት ሆኖ ወደ እርሱ ብዙዎች መነኮሳት ተሰበሰቡ። 2 ድርሳናትንም ደረሰ። ከሃዲያንንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለዚህም መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት የአቃሮስ እና የሮማኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን።